Muslim Network እጅግ በጣም ወሳኝና አንገብጋቢ የሆነ መረጃ በተለይ ደግሞ በመላው ዓለም የምትገኙ በሐዋላ የምትልኩ ማለትም ሐዋላ አስተላላፊዎችን ሳይሆን በሐዋላ የምትልኩ ውድ ኢትዮጵያውያን ዳያስፖራዎች እንዲሁም ደግሞ ስደተኞች እህቶቻችን ወንድሞቻችን በጣም ልብ የሚባልና ሊደመጥ የሚገባው ከብሔራዊ ባንክ ጋዜጣዊ መግለጫ ተሰጥቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኔ የተከበራችሁ የቻናል ቤተሰቦችና አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። ይሄ ቪዲዮ ለሁሉ እንዲደርስ ሼር ማድረጋችሁን አትርሱ። ወሳኝ የሆነ መረጃ ነው ይዤላችሁ የቀረብኩት። ከቤተሰቦቻችሁን እንዳታንገላቱ እንዲሁም እናንተም ገንዘባችሁን እንዳትከስሩ ወሳኝ የሆነ መግለጫ ወጥቷል። መረጃ አይናቅም አይደነቅም። ስለዚህ ልብ ብላችሁ ልታደምጡ ይገባል። በኋላ እንደዚህ ሆን ማለቱ ትርጉም የለውም። እኛ ደግሞ መረጃውን ስናደርሳችሁ ከራሳችን የሆነ ምንም ነገር የለም። ሲቀጥል ደግሞ ምንጨምርበት ምንቀንስበትም ምንም ነገር የለም። የወጣውን መረጃ ነው ለእናንተ ምናደርስ። ስለዚህ ጥንቃቄ ማድረግ የእናንተ ፋንታ ነው። ፍቃድ ያላቸው የገንዘብ አስተላላፊ ድርጅቶችን መጠቀም ዙሪያ ወይንም በመጠቀም ዙሪያ የተሰጠ ማብራሪያ ታህሳስ 20 ቀን 2018 በኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችን እና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቷ ህግ የተከለከለ ሲሆን በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮችም ላይ ችግር ያስከትላል። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በአገር ውስጥ ህገወጥ የውጭ ምንዛሬ ተቀባዮች ላይም እርምጃ እየወሰደ ነው ይላል። በዚህ ሂደት ከውጭ የሐዋላ ገንዘብ የሚላክላቸውን የቤተሰብ አባላትና ወዳጆችን ካላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅ ውጭ የምትኖሩ ዜጎችና የኢትዮጵያውያን ዳያስፖራ አባላት ፍቃድ ያላቸውን ተቋማትን ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ አጥብቆ ያሳስባል። ማለትም ይሄ እንግዲህ በተለያዩ ዓለም ሀገራት በብሔራዊ ባንክ አማካኝነት ብሔራዊ ባንክ ፍቃድ የሰጣቸው በግለሰብ ደረጃ ህጋዊ የሆኑ ሐዋላ የሚያስተላልፉ ድርጅቶች አሉ። እነዛን በመጠቀም ማስተላለፍ ትችላላችሁ ይላል። ነገር ግን ፍቃድ ያልተሰጣቸው የተለያዩ ድርጅቶች በሐዋላ እየላኩ ይገኛሉ። እነሱን በመጠቀም የምትልኩ ከዚህ በኋላ ቤተሰቦቻችሁንም ሆነ ራሳችሁን ባታደክሙ መልካም ነው። ከዚህም ጋር ተያይዞ ብሔራዊ ባንክ ህገወጥ ናቸው በእነዚህ ድርጅቶች የምትልኩ ሰዎች ጥንቃቄ አድርጉ፣ ምክንያቱም እነዚህ ህጋዊ ሳይሆኑ ህገወጦች ናቸው ብሎ ያስቀመጣቸው የተለያዩ ድርጅቶች አሉ። ለምሳሌ እንደ ሸጌ፣ አዶሊስ ወይንም ደግሞ ኤዲዜድ፣ ሬድሲ እንዲሁም አሻንቲ፣ ወርልድ ዳይሬክት ሊንክ እንዲሁም ራስማይ ፔይ፣ ዩኤስ ዋየር፣ ዞላ እና ታጁ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸው ሊታወቅ ይገባል። የኢትዮጵያ ብሔራዊ ባንክ ፍቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶች ስም ዝርዝር በኢትዮጵያ ብሔራዊ ባንክ ድረገጽ ላይ ታገኙታላችሁ። ያን ድረገጽ በመጠቀም ቀጥታ ሐዋላችሁን ወይንም ደግሞ ገንዘባችሁን ፍቃድ በተሰጣቸው የሐዋላ አስተላላፊ ድርጅቶች ላኩ። ከዛ ውጭ ግን ከዚህ በኋላ ሐዋላ በሚያስተላልፉት ብቻ ሳይሆን ከዚህ በተቀባዮቻችሁ ወይንም በቤተሰቦቻችሁ በወዳጅ ዘመዶቻችሁ ላይ አላስፈላጊ እንግልትና መጉላላት ሊገጥማቸው ይችላል ይላል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን በመላው ዓለም የምትገኙ ጥንቃቄ ልታደርጉ ይገባል። ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። አዲስ ነገር ካለ ወይንም አዲስ መግለጫና አዲስ መረጃ ሲወጣ እናደርሳለን። አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉ።